ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። እዚህን ምድር ጣዕም ምንናችሁ ንቃችሁ የመነኮሳችሁ አባቶች አበው መነኮሳት ይህን እንዴት ታዩታላችሁ? እንዴት ትመለከታላችሁ? ይሄ የአባታችን ትምህርት ስህተት ነው እውነት ነው? እስቲ ሀሳብ ስጡበት። ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም በፍጹም። አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማረር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ ዕውር ውእቱ። ይሄ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የዕውር ጌጥ ነው አለ። የዕውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም፣ አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርለት። ዕውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊውን ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ። ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላ ሲባል ገለባ ማመላለስ ጀምሮ፣ አይ ከሚያመላልሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው የማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው እኔ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር እንግዲህ እኒህ ሊቀ ሊቃውንት ምሁር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስፈልጋት እንዲህ ያሉ ሊቅ ነው። እንግዲህ ይሄ ሊቅ እንደተናገሩት ሰምታችኋል። ድሃ ባለትዳር እና መነኩሴ አይጸድቅም ተብላችኋል። እንግዲህ በሀገራችን በአድባራትና በገዳማት ኃላፊዎች ለሆናችሁ ቆሞሳት፣ የደብረ አለቆች እንግዲህ መንኮሰ ሞተ በሚለው ይህን ዓለም ንቃችሁ ይህን ዓለም አይጠቅመንም ብላችሁ
ለነፍሴ አድሬያለሁ፣ ስለ እግዚአብሔር እመሰክራለሁ። እንደ ሐዋርያው እንደ ጻድቁ ተክለ ሃይማኖት ዓለምን ሁሉ እየዞርኩኝ እንደ አባታችን ገብረ መንፈስ ቅዱስ በየገዳማቱ እየዞርኩኝ ሕዝበ ክርስቲያኑን እግዚአብሔርን እንዲያውቅ ለእግዚአብሔር እመሰክራለሁ ብላችሁ የዚህን ምድር ጣዕም ምንናችሁ ንቃችሁ የመነኮሳችሁ አባቶች አበው መነኮሳት ይህን እንዴት ታዩታላችሁ? እንዴት ትመለከታላችሁ? ይሄ የአባታችን ትምህርት ስህተት ነው እውነት ነው? እስቲ ሀሳብ ስጡበት። እንግዲህ መነኮሳት ገንዘብ ማፍራት እንደማይችሉ፣ ገንዘብ መቆጠብ እንደማይችሉ፣ ብዙ ንብረት መያዝ እንደማይችሉ ይሄ ሊቅ ነግሮናል። ግን እንግዲህ በሀገራችን እንግዲህ ብዙ ፎቅ ያላቸው መነኮሳት እንዳሉ ይታወቃል። ብዙ መኪኖች ያላቸው መነኮሳት እንዳሉ ይታወቃል። ብዙ የገቢ ምንጭ ያላቸው መነኮሳት እንዳሉ ይታወቃል። ሀብታቸው ንብረታቸው ሀብት ከምንላቸው አስመጭ ላኪዎች ከምንላቸው በላይ ብዙ ሀብት ያላቸው መነኮሳት እንዳሉ ይታወቃል። ግን እኒህ አባታችን እነዚህን ሁሉ ዘንግተዋቸው ነው ወይስ እየመከሯቸው ነው ወይስ እንዲሰሙ የተላለፈ ጥሪ ነው? እና ይሄን እንዴት አያችሁት? እንግዲህ በነገራችን ላይ እኔ የእሳቸው ትምህርት በጣም ነው የተመቸኝ። ሰነፍ ለሆነ ስፍና ለተጫነው ባለትዳር ቤተሰቡ እንዳይራቡ እንዳይጠሙ ተግቶ እንዲሰራ ለውጥ እንዲያመጣ በትዳሩም የማንንም እጅ ሳይጠብቅ በራሱ አቅምና ጉልበት እግዚአብሔርን እያመሰገነ እግዚአብሔርን እያገለገለ እግዚአብሔርን እያመለከ እየቀደሰ እያወደሰ እያገለገለ የንስሐ ልጆቹን እጅ ሳይጠብቅ በራሱ የተማመነ ካህን ራሱን የሚመራ ካህን እንዲሆን ለካህኑ ለዲያቆኑ ወይም ለመምህራኖች የሚሰጥ ምክር ነው እና በጣም እኔ ይሄን ትምህርት ወድጄዋለሁ። እናንተ እንዴት አያችሁት? እስቲ ሀሳብና ምክር ስጡበት። ስላዳመጣችሁኝ አመሰግናለሁ።